ኢትዮጵያውያን ጥገኝነት ጠያቂዎች በአሜሪካ ምን አይነት ጥንቃቄ ማድረግ አለባቸው? ዋሽንግተን ውስጥ አንድ አፍጋናዊ ስደተኛ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይም ገድሏል። የአሜሪካ የዜግነትና ስደተኝነት አገልግሎት ሁሉም ጥገኝነት ጠያቂዎች ላይ ተገቢ ምርመራ እስከሚካሄድ ድረስ እገዳው ጸንቶ እንደሚቆይም አሳውቋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚደረግ ዘላቂ እገዳን ለመጣል እቅድ እንዳላቸው ካመለከቱ በኋላ በአሜሪካ ለስደተኞችና ጥገኝነት ጠያቂዎች ያለው ሁኔታ አስጨናቂ ሆኗል። የአሜሪካ ብሔራዊ ዘብ አባላትን ያቆሰለውና የገደለው አፍጋኒስታናዊ ስደተኛ በመሆኑ የአሜሪካ መንግስት በአፍጋኒስታናውያን የሚቀርቡ የጥገኝነት ጥያቄዎችንም መቀበል አቁሞ ነበር። አሁን ደግሞ የሀገር ውስጥ የደህንነት መስሪያ ቤት ከየትኛውም ሀገር ስደተኞች ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። ቢቢሲ ያነጋገራቸው በሜሪላንድ ኢሚግሬሽን ጥበቃ የሆኑት ሄኖክ ገቢሳ እና ሙሉዓለም ጌታቸው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔው ግን አይሰጥም ይላሉ። የብሔራዊ ዘብ አባላት ላይ ጥቃት ከተፈጸመ በኋላ የትራምፕ ኤርትራን፣ ሱዳን ጨምሮ ለ19 የውጭ ሀገር ዜጎች የተሰጠው የመኖሪያና የስራ ፍቃድ ምርመራ እንዲደረግባቸውም አዘዋል። ለመሆኑ የአሜሪካ የስደት እና ጉምሩክ መስሪያ ቤት አይኤስ ሰራተኞች እያሳደዷቸው የሚገኙትና ህገወጥ ስደተኞች የሚባሉት እነማን ናቸው? በትራምፕ አስተዳደር ህገወጥ የሚባሉ ስደተኞች ማን ነው? ቢቢሲ ያነጋገራቸውና በአሜሪካ ከፍተኛ የህግ አዋቂ የሆኑት ሁለት ግለሰቦች አይስ እያሳደደ ያለው በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪም በወንጀል ወይም በሌላ ጉዳይ የሚፈልጉ ግለሰቦች ናቸውም ይላል። የትራምፕ አስተዳደር ወደ ሀገራቸው እመልሳቸዋለሁ ብሎ የተነሳውን ጥገኝነት ጠያቂዎችን የወንጀል መዝገብ ላይ ስማቸው የሰፈረ መሆኑንም ጠበቃ ሙሉዓለም ይናገራሉ። የትራምፕ አስተዳደር ሰነድ አልባ ስደተኞች ቢሆኑም በፍርድ ቤት ከሀገር እንዲወጡ ውሳኔ የተላለፋቸው ብቻ ሀገር አስወጣለሁ ሲል መናገሩ ጠበቃ ሙሉዓለም ያስታውሳሉ። የተለያዩ ጥናቶች ግን የህግ አስከባሪ አካላት ከሀገር መውጣት አለባቸው ብለው በቁጥጥር ስር ካዋሏቸው ሰዎች መካከል 2/3 የሚሆኑት ምንም አይነት የወንጀል ሪከርድ የሌለባቸው መሆኑንም ጠበቃው ይገልጻሉ። ማንኛውም ጥገኝነት ጠያቂ ፍርድ ቤት ቀርቦ ጥፋተኛ ነው ተብሎ እስካልተፈረደበት ድረስ ነፃ እንደሆነ ነው የሚቆጠረው የሚሉት ጠበቃው ሙሉዓለም አሁን ታስሮ የሚገኙት አብዛኞቹ ምንም ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወሰኑን አልፎ ሰነድ አልባ ስደተኞችን እያሰረ መሆኑንም ያሳያል ብለዋል። ጠበቃ ሄኖክ ገቢሳ በበኩላቸውም ጥገኝነት ጠያቂዎቹ ጥያቄያቸውን ተቀባይነት ሳያገኙ ከቀረ በኋላ ይግባኝ የመጠየቅ መብት አላቸው ይላሉ። አንድ ጥገኝነት ጠያቂ ጉዳዩ በይግባኝ እየታየ ያለ ህገወጥ ስደተኛ ሊባል እንደማይችልም ጨምረው ገልጸዋል። አንድ የስደተኝነት ጥያቄ ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ በመሄድ ጉዳዩ እንዲታይለት ማድረግም ይችላል። በአሜሪካ የጥገኝነት ጥያቄዎች ሁለት አይነት መልኮች አሏቸው። አንደኛው የድንበር በኩል ህግን ጥሰው የሚገቡ ሰዎች ናቸው። እነዚህ ካለ ቪዛ የመጡ በመሆናቸው ምርመራ ሳይደረግባቸው ወይንም እንዲገቡ ሳይፈቀድላቸው ዘለው የገቡ በመሆናቸው የአሜሪካን ድንበር አልፈውም እንደገቡ እጃቸውን በመስጠት ጥገኝነት ይጠይቃሉ። ድንበርና ህግ ጥሰው የሚገቡ ስደተኞች ጉዳያቸው በቀጥታ የሚታየውም በኢሚግሬሽን ፍርድ ቤት ውስጥ ይሆናል። እነርሱ ጥገኝነት ከጠየቁ በኋላ እንደማንኛውም ሰው የህግ አካሄድን ተከትለው ጥገኝነትን ማግኘት ይችላሉ። ካላገኙ እስከ መጨረሻው ጠቅላይ ፍርድ ቤት ድረስ ጉዳያቸው እንዲታይም መጠየቅ ይችላሉ። ሄኖክ ገቢሳ ይህ ሂደት ግን ቀላል እንዳልሆነና ጠበቃ ያስፈልጋቸዋል፣ ሂደቱ ውስብስብ በመሆኑ ብዙ ገንዘብ ያስፈልጋቸዋልም ይላሉ። በሌላ በኩል ደግሞ በቪዛ የመጡ ምርመራ ተደርጎባቸው በቱሪስት ወይም በተለያዩ የቪዛ አይነቶች ወደ ሀገር ውስጥ የገቡ ወደ ፍርድ ቤት ሳይሆንም ዩኤስሲአይኤስ ወደሚባል ተቋም በመሄድም ጥገኝነት ይጠይቃሉ። እነዚህ ግለሰቦች ክስ ሳይሆን እንደ ውይይት ያለ ቃለ መጠይቅ ይደረግላቸዋል። ብዙ ጊዜ አሳማኝ የሆነ ምክንያት ካላቸው የጥገኝነት ጥያቄያቸውን ተቀባይነት ያገኛል።
ጥያቄያቸው ውድቅ ከተደረገ ወይንም ካልተፈቀደላቸው ግን ወደ ስደተኞች ፍርድ ቤት ተመርቶ ጉዳያቸው ዳኛ ይመለከተዋል። ጠበቃ ሄኖክ በህጋዊ መልክ በቪዛ የገቡ ሰዎች አፈርማቲቭ አሳይለም ፕሮሰስ የሚባል መሆኑንና በድንበር በኩል የገቡት የጥገኝነት ጥያቄዎችም ደግሞ ዲፌንሲቭ አሳይለም እንደሚባልም ያስረዳሉ። ህግን ጥሰው ስለገቡ በሂደቱ ከዚህ ሀገር ትባረራላችሁ። የማትባረሩበት ምክንያት ምንድነው? አሳምኑን የሚል አካሄድ ነው ይላሉ ጠበቃውም። እስካሁን ባለው ሂደት ከ70 እስከ 80 የሚሆኑ የአሜሪካ ዜጎች በስህተት ተይዘው መታሰራቸውን ጠበቃ ሙሉ አለም ገልጸዋል። ከፍተኛ ፍርድ ቤት ከዚህ ዓመት ባሳለፈው ውሳኔ መሰረት አይስ ማንኛውንም ሰው በመልክ በሚናገረው እንግሊዘኛ ዘዬ ወይም በቆዳው ቀለምና ሌሎች ተመሳሳይ መለያዎች አስቆሞ ምናልባትም ለጥቂት ጊዜ አስሮ ማንነቱን እስከሚያጣራ ድረስ ምርመራ እንደሚችል መወሰኑንም ጠበቃ ሙሉ አለም ተናግረዋል። የብዙ ክርክር ያስነሳ ውሳኔ ነው። በታሪኩም ከመጥፎ የከፍተኛ ፍርድ ቤት ውሳኔዎች መካከል የሚጠቀስ ሊሆን ይችላል ብለው የህግ ባለሙያዎች አስተያየት ይሰጣሉ። አይስ የጥገኝነት ጥያቄዎች በሂደት ላይ ያለ ስደተኞችን ሊያስር ይችላል ወይ? ቢቢሲ ያነጋገራቸው የህግ ባለሙያዎች የትራምፕ አስተዳደር የጥገኝነት ጥያቄዎች በሂደት ላይ ያለን ስደተኞች ሊያስር አይችልም ይላሉ። አስተዳደሩ ሊያስር የሚችለው አንድ ሰው ጥገኝነት ጠይቆ ጉዳዩ የታየለት ሳለ ወንጀል ከሰራ፣ መደበኛ ወንጀል ከፈጸመ መሆኑንም አብራርተዋል። ሁለተኛው በድንበር በኩል የገቡ ስደተኞች ማመልከቻቸው ፍርድ ቤት አስገብተው ጉዳያቸው እየታየ ከሆነ በጊዜው ወደሚመለከተው ቢሮ እየቀረቡ ሪፖርት ማድረግ ይጠበቅባቸዋል። በድንበር የገቡ ስደተኞች ታስረው ስለሚለቀቁ ሲወጡም እየተመላሳችሁ በየጊዜው ሪፖርት ማድረግ አለባችሁ ተብለው እንደሚታዘዙም ጠበቃ ሄኖክ ገቢሳ ይናገራሉ። ይህ ኦልተርኔቲቭ ዲቴንሽን የሚባል ነው። በፈለጉበት ጊዜ ሂደው ሪፖርት ካላደረጉ ወዲያውኑ ተይዘው እስር ቤት ሊገቡ ይችላሉ። እነዚህ ስደተኞች እስር ቤት ቢገቡም ግን ጥገኝነት ጥያቄዎችም ከእስር ቤት ሆነው ይከታተላሉ። ይህ ግን አይስ ይዟቸው ወደ ሀገራቸው ይመለሳቸዋል ማለት አይደለም በማለትም ጠበቃ ሄኖክ ያብራራሉ። ማንም ሰው እዚህ ሀገር ውስጥም ገብቶ ወደ ሀገሩ እንዲመለስ ለማድረግ የዳኛ ውሳኔ ያስፈልገዋል የሚሉት ጠበቃው ከእስር ቤትም ይሁን ከእስር ቤት ውጭ ጉዳዩን ተከታትሎ ለማስፈጸም የዳኛው ውሳኔ ያስፈልጋል። አሜሪካ በህጋዊ መንገድ በቪዛ ገብቶ የጥገኝነት ጥያቄ ማቅረብም ተዘግቷል። በአሜሪካ ከፍተኛ የህግ አዋቂ የሆኑት ሄኖክ ገቢሳና ሙሉ አለም ጌታቸው እንደሚሉት ወደ አሜሪካ በህጋዊ ቪዛ ገብቶ የጥገኝነት ጥያቄ ማቅረብ አሁንም ይቻላል። ጠበቃ ሄኖክ በ1980ዎቹ ውስጥም በኮንግረስ የጸደቀው ኢሚግሬሽን ናሽናሊቲ ህግም ፕሬዝዳንቱ የመሻር ስልጣን የላቸውም ብለዋል። የኮንግረስ ህግም የሚሽረው ራሱን ኮንግረስ ወይም ደግሞ ጠቅላይ ፍርድ ቤት ብቻ ነው የሚሉት ጠበቃው ጥገኝነት የጠየቁ ሰዎች ለተወሰነ ጊዜ መልስ አይሰጣቸውም ብቻ መባሉንም ተናግረዋል። ጥገኝነትን የመጠየቅ መብት ተዘግቷል የሚል ህግም ፖሊሲ ወይም ፕሬዝዳንታዊ ትዕዛዝም ወይም ኤክስኪዩቲቭ ኦርደርም አለመምጣቱንም ጠበቃ ሙሉ አለም አጽንኦትም ሰጥተው ተናግረዋል። የትራምፕ አስተዳደር ከለያቸው 19 ሀገራት የሚመጡ ስደተኞች በተመለከተ ጠበቆቹ ሲናገሩ ከነዚህ ሀገራት ቪዛ ገኝቶ መምጣትም ከባድ ሆኖ ማንም ሰው ቪዛ ላያገኝም ይችላል ይላሉ። ትራምፕ በመጀመሪያው የስልጣን ዘመናቸው ወቅትም 7 የሙስሊም ሀገራት ላይም የጉዞ እገዳ ጥለው ነበር። አሁን ደግሞ ኤርትራንም ሶማሊያና ሱዳንን ጨምሮ ከ19 ሀገራት የመጡና የመኖሪያና የስራ ፍቃድ ያላቸው ስደተኞች ሰነዳቸው ዳግም ምርመራ እንደሚደረግበትም ተገልጿል። በትራምፕ አቋም ምክንያት የጥገኝነት ጥያቄዎች ጉዳይም ይጓተታል። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት አስተዳደራቸው መጨረሻ አመለከተ መጀመሪያም ይታይለታል የሚል አሰራር ተከትሎ እንደነበረም ጠበቆች ያስታውሳሉ። ይህንን ያደረጉበት ምክንያት ቶሎ የጥገኝነት ጥያቄዎችን በመዝጋት ስራ ፍቃድ ሳያገኙ ከአሜሪካ የሚወጡበትን መንገድ ለማመቻቸት መሆኑንም ጠበቃ ሙሉ አለም ይናገራሉ። ይህ በመጀመሪያ ትራምፕ ስልጣን ዘመን ወቅትም ለ2 ዓመት ይህ ተግባራዊ ተደርጎ የኮቪድ ወረርሽኝ በመከሰቱም ተቋርጧል። አሁን ሁለተኛው የትራምፕ አስተዳደር ሲመጣ ደግሞ የቀድሞውን አሰራር መልሰው ተግባራዊ ማድረግ መጀመራቸውንም ጠበቆች ይናገራሉ። በሚገርም ሁኔታ ተቃራኒ ነው እያየን ያለ ነው የሚሉት
ሄኖክ ገቢሳ ትራምፕ ወደ ስልጣን ከመጣ ወዲህ ለጥገኝነት ጥያቄዎች ቢሮም ከብዷል ይላሉ። ይሁን እንጂ በህጋዊ መንገድ ለገቡ ሰዎችም ጥያቄዎቹም የሚስተናገዱበት ፍጥነት በጣም መጨመር ጠበቆች ገልጸዋል። በህጋዊ መንገድ የገቡ ሰዎች ቃለመጠይቅ እንዲደረግላቸው ድሮ 9 እና 10 ዓመት ነበር የሚጠብቁት የሚሉት የህግ ባለሙያዎቹ አሁን ግን በአንድና በሁለት ወር ውስጥ ቃለመጠይቅም ሊጠሩ እንደሚችሉ ይናገራሉ። ጠበቃ ሙሉ ዓለም 90% የሚሆኑ ጥገኝነት ጥያቄዎች አመልካቾች ከ90 እስከ 180 ቀን ቢሆን ጊዜ ውስጥ ለቃለመጠይቅ እንደሚጠሩም ይናገራሉ። ውሳኔ ማግኘት እድላቸው ደግሞ 50% መሆኑን ገልጸው 50% የሚሆኑትም ከ6 ወር በላይ ይወሰዳልም ብለዋል። ጠበቃ ሄኖክ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ አሳማኝ ማስረጃ፣ አሳማኝ ጉዳዮች ያሏቸው ሰዎች፣ እውነተኛ ጥገኝነት ፈላጊዎች በ2 ወር ውስጥ ወረቀት ያገኙ በጣም ብዙ ደንበኞች አሉኝ ይላሉ። ኢትዮጵያውያን ጥገኝነት ጠያቂዎች ምን ጥንቃቄ ያድርጉ? ትራምፕ ሶማሊያ ስደተኞች በአሜሪካ እንዲኖሩ እንደማይፈልጉም ተናግረዋል። ፕሬዝዳንት ሶማሊያውያን ስደተኞችን ወደ መጡበት መመለስ አለባቸው፣ እናም አገራቸውን የማትረባ የሆነችው ያለ ምክንያት አይደለም ብለዋል። ትራምፕ ሶማሊያውያን የሚያጥላሉት ሌሎች አስተያየቶችም ሰጠው ሶማሊያውያን ስደተኞች ላይ እርምጃ እንደሚወስዱም ተናግረዋል። ቢቢሲ ያነጋገራቸው ጠበቆች ሶማሊያውያን እና ኢትዮጵያውያን መለየት አስቸጋሪ መሆኑን ይናገራሉ። ጠበቃ ሙሉ ዓለም ማንን ነው ኢትዮጵያውያን የሚለው ለመለየት አስቸጋሪ ነው። ከዚያ ላይ ኢትዮጵያውያን ሶማሌዎች አሉ። በዚህ ሂደት ውስጥ ኢትዮጵያውያን ይጎዳሉ ብለዋል። የአይኤስ መኮንኖች ወደ ሚኒያፖሊስ መሄዳቸው የማይቀር ነው የሚሉት ጠበቃ ሄኖክ በበኩላቸው ለዚያን ነው እያሟሟቁ ያሉትም ይላሉ። አከለው በዚህ ደግሞ የሚጎዱት ትውልደ ሶማሊያውያን ስደተኞች ብቻ አይደሉም። ማንኛውም የጥገኝነት ጥያቄ ያቀረበ ሰው በዚህ አጋጣሚ ሊጠቃ ይችላል። በአጠቃላይ ጥንቃቄ ማድረግ እንደሚያስፈልግም የሚናገሩት ጠበቆቹ በዚህ ሰዓት ጉዳያቸው እየታየ ያለ ጥገኝነት ጥያቄዎች ሌላ አይነት ችግር ውስጥ ራሳቸውን እንዳይጨምሩም ይመክራሉ። መኪና በሚሸፍሩበት ወቅት ጥንቃቄ ማድረግ፣ ጠጥቶ አለማሽከርከር፣ ከተገቢ ፍጥነት በላይ አለመንዳት፣ የሚንቀሳቀሱበት ወቅትም ተገቢውን ሰነዶችን ይዘው መንቀሳቀስ፣ ከጸጥታ አካላት ጋር አምባጓሮ አለመፍጠር፣ የህግ ወይም የጸጥታ አካላት ሲያስቆሟቸው ላለመታሰር በሚልም ለማምለጥም አለመሞከር ማድረግ ካለባቸው ጥንቃቄ መካከል መሆናቸውንም ባለሙያዎች ይዘረዝራሉ። የጥገኝነት ጥያቄዎች እየታየ ያሉ ስደተኞች የስራ ፈቃዳቸው ወይንም ደረሰኛቸውን ለጸጥታ አካላት አስፈላጊ በሆነበት ጊዜ ሁሉ ማሳየት፣ በቪዛ ላይ ያሉ ቪዛዎችን ማሳየት እንደሚጠበቅባቸውም መክረዋል። ከትዳር ወይም ከፍቅረኛ አጋራቸው ጋር አምባጓሮ ውስጥ አለመግባትም የጸጥታ አካላት ትኩረት ለመቀነስ እንደሚያግዛቸውን ጨምሮ ተናግረዋል። ከተያዙ ግን ወዲያውኑ ወደ ኢሚግሬሽን ጠበቃ መደወልም